ለኢንቨስትመንት አዋጭ ለመኖሪያ ተመራጭ ከሰመር ሪል ስቴት በመሃል ከተማ በኤምባሲዎች በተከበበው በዲፕሎማቲክ መንደር ከእንግሊዝ ኤምባሲ አጠገብ መኖሪያውን ያድርጉ። በ10% ቅድመ ክፍያ 50% የባንክ ብድር የተመቻቸላቸው ከባለ 2 እስከ ባለ 4 መኝታ ጥንቅቅ አድርገን አፓርትመንት ቤቶችን እናስረክባለን። እይታው እስካሉ የጫካ ፕሮጀክት ፊት ለፊት የሚገኙበት እንዲሁም በአራቱም አቅጣጫ ሙሉ አዲስ አበባን የሚቃኙበት ምን ይሄ ብቻ! ይህን ቪዲዮ ማየቶን ከጠቀሱ ልዩ ቅናሽም ያገኛሉ። ለበለጠ መረጃ በ0994 10 0769 አለያም በ0999 26 9974 ላይ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ የካቲት 16 2018 ዓመተ ምህረት ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። ለምን በአማርኛ ጻፉ የሚለው ነገር በአማርኛ ለምን ጻፉ ተብሎ ቢቆጭሷል ብዬ አላምንም። ጥያቄው በአማርኛ ሲጻፍ መልእክቱ ለሌላ አካል ነው የሚል ነው። መልእክቱ ማለት ቲፒኤልኤፍ ቢሆን ኖሮ ህወሓትን እንኳን አደረሰዋችሁ የጦርነቱ ጊዜ አድናቆታቸው ምናምን የሚሰጡ ትግርኛ እየጻፉ ነበር። ስለዚህ አሁን ስለ ሰላም ጥሪ ሲያቀርቡ በአማርኛ ሲጽፉ መልእክቱ ለፌደራል መንግስት እንጂ ለቲፒኤልኤፍ አይደለም የሚል ነገር ይመጣል። ምናልባት ደግሞ ፌደራል መንግስቱም ቲፒኤልኤፍም ሁለቱንም ከሆነ ደግሞ በአማርኛ መጻፋቸው ከዛ አንጻር ሊሆንም ይችላል። ቅዳሜና እሑድ ቅዳሜ ብቻ 2 በረራዎች ቢሾፍቱ አርፈዋል። እሑድም በረራው ቀጥሏል። ስለዚህ ኢትዮጵያ በማያወላዳ መንገድ እንዳይነሳ ከፍተኛ ዝግጅት አለ። ከተነሳ ደግሞ ለመድፈቅ ከበቂ በላይ ዝግጅት መኖሩን የሚያሳይ ነገር ነው። በዛ መድረክ ላይ ጠቅላይ ሚኒስትር አብይ የተናገሩት ከእናንተ ባሻገር ለእናንተም ዋስትና የሚሆን ስራ እየተሰራ ነው የሚል ነገር ስለሆነ እሱንም በደንብ ማድመጡና ማጣጣሙ አስፈላጊ ነው ብዬ አምናለሁ። ከሶማሊያ እስከ ምጽዋ ጠረፍ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ የሀገር መከላከያ ሰራዊት ወደ ትግራይ ድንበር ሰራዊቱን በማስጠጋት ለሌላ ወረራ እየተዘጋጀ በመሆኑ ዓለም አቀፉ ማህበረሰብ በፍጥነትና ወሳኝ በሆነ መልኩ ይንቀሳቀስ ሲል ህወሓትና የጊዜ አስተዳደሩ በጋራ ጠየቁ። በህወሓት ስም ለዓለም አቀፉ ማህበረሰብ ከትናንት በስቲያ ቅዳሜ በውስጥ የተላከው መልእክት የጊዜ አስተዳደሩና የክልሉ ጸጥታ የጋራ አቋም መሆኑን በሁለቱ ገጽ ደብዳቤ ላይ ተመልክቷል። ህወሓት ለዲፕሎማቲክ ማህበረሰቡና ለዓለም አቀፍ አጋሮች በሚል ቅዳሜ እንደ አውሮፓውያን አቆጣጠር የካቲት 22 2026 በጻፈው በዚህ ደብዳቤ የኢትዮጵያ
መንግስት በጦርነት መግለጫዎች መጠመዱን፣ የቀድሞ የትግራይ ባለስልጣናትና የተከፈላቸው አክቲቪስቶች ደግሞ የተሳሳተ መረጃ በማሰራጨት ህዝቡን በማደናገር ህጋዊን ጥያቄ ሊያጣጥሉት እየሞከሩ ነው ሲልም ከሷል። ከአንድ ዓመት በላይ በወታደራዊ ግዳጅና ኃላፊነት ላይ ያልነበሩ አዛዦች ከኛ ተለይቶ መሄዳቸውን በመካከላችን አንድነት እንደሌለ ለማሳየትና እንደተዳከመን ለመግለጽ ቢጠቀሙበትም እውነታው የእነርሱ መሄድ መከፋፈላችንም ሆነም መዳከማችንን አያሳይም ብለዋል። ትግራይ ለሰላሟና ለመብቷ አሁንም በአንድነት ቆማለች ሲል ዓለም አቀፉ ማህበረሰብ በጻፈው መግለጫ ላይ የሚዘረዝር ህወሓት የኢትዮጵያ መንግስት በትግራይ ድንበር ሰራዊት በማስጠጋት ለዳግም ወረራ እየተዘጋጀ በመሆኑ ዓለም አቀፉ ማህበረሰብ በፍጥነት ይንቀሳቀስ ሲልም ጥሪውን አቅርቧል። እንደ አውሮፓውያን አቆጣጠር በ2020 በሳምንታት የሚያበቃ የህግ ማስከበር ነው በማለት የፌዴራሉ መንግስት ሲናገር ብዙዎቹ ዓለም አቀፍ ተዋናዮች እንደተቀበሉትና የቀሩትም ዝምታ እንደመረጡ በመግለጫው የሚያስታውሰው ህወሓት ውጤቱ ግን የመቶ ሺዎች እልቂት፣ የሚሊዮኖች መፈናቀል እንዲሁም መጠነ ሰፊ የጾታ ጥቃት እንደነበር ገልጸው ዓለም ድምፁን ያሰማው ግን ሚሊዮኖች ሰለባ ከሆኑ በኋላ ነው በማለት ወቅሷል። አሁንም ያጠላውን ሌላ ዙር የጥፋት ደመና ለመግፈፍ ዓለም አቀፉ ማህበረሰብ ኃላፊነት አለበት ሲልም አስገንዝበዋል። የትግራይ ህዝብ ህወሓት እንዲሁም ጊዜ አስተዳደሩና የጸጥታ ኃይሉ አሁንም ለፕሪቶሪያ የሰላም ስምምነት አፈጻጸም ቁርጠኛ ነን፣ ያለማቋረጥም ለውይይትና ለሰላማዊ መፍትሄ ጥሪ እያቀረብን ቢሆንም የኢትዮጵያ መንግስት ግን ለሌላ ወረራ በትግራይ ድንበር ላይ ሰራዊቱን እያስጠጋ ይገኛል ብለዋል። ጦርነቱም አጭር እንደሚሆንና በቀናት ትግራይን በቁጥጥር ስር እንደሚያውል እየተናገረ ነው ሲልም ከሷል። ጦርነት ግን ያልተገመቱ ሁኔታዎችን ያስከትላል ሲል የሮማ ታሪክ ጸሐፊን አባባል በአስረጅነት አስቀምጧል። ጦርነቱ ካገረሸ በትግራይ የማይወሰንና ከኢትዮጵያ አልፎ አፍሪካ ቀንድን የሚያናጋ በመሆኑ ዓለም አቀፉ ማህበረሰብ በተለይም ዓለም አቀፍና ቀጠናዊ ተዋናዮች በቅንጅት ተንቀሳቅሰው ጦርነቱን እንዳይነሳ እንዲከላከሉም ጥሪ አቅርበዋል። ጊዜው እያለቀ ነው ማለት አጽንኦት የሰጠው ህወሓት ዝምታ ወይንም መዘግየት ከፍተኛ ዋጋ ያስከፍላል ሲል ዓለም አቀፉን ማህበረሰብ አሳስቧል። እኛ አሁንም ለሰላም ዝግጁ ነን፣ ነገር ግን ለክብራችን ለመብታችንና ለደህንነታችን እንታገላለን ሲልም በደብዳቤው አመልክቷል። ይህ በእንዲህ እንዳለም የትግራይ ጊዜ አስተዳደር ሰላምና ጸጥታ ቢሮ በትግል እንጂ በልመና የሚከበር መብት የለም በሚል ርዕስ በሳምንቱ መጨረሻ ቅዳሜ ምሽት ባወጣው መግለጫ ትዕግስታችንን እንደ ፍርሃት በመቁጠር ህዝባችን ስቃይ በማራዘም እልቂትን አንጠብቅም ብለዋል። የትግራይ ህዝብ በከባድ መስዋዕትነት ያረጋገጠው ማንነቱና ክብሩን ተነጥቆ ለከባድ ህልውና አደጋ ቢጋለጥም ሰላማዊ መፍትሄ እናስቀድማለን። ለሰላም ስንል ግን አሳልፈን የምንሰጠው ሉዓላዊ ግዛት አይኖርም። ይህ ጨርሶ የማይሞከር ነው ሲልም በመግለጫው አመልክቷል። በርካታ ሰራዊት በማሰማራትና በመሳሪያ ኃይል ትግራይን ለመክበብ እየተደረገ ያለው እንቅስቃሴ የጦርነት አዋጅ ነው ያለው የትግራይ ጊዜ አስተዳደር የጸጥታ ቢሮም በዚህም ተጨማሪ እልቂትን ከማስከተል ውጭ የሚያስገኘው ድል አይኖርም ሲልም አመልክቷል። የፌዴራሉ መንግስት የትግራይን አንድነት ለመከፋፈልና እርስ በርስ በማዋጋት ትግራይን ለማዳከም በጀትና የሰው ኃይል መመደቡን በመግለጫው የሚዘረዝረው የትግራይ ክልል የሰላምና ጸጥታ ቢሮ በትግራይ ህዝብ ላይ በታቀደው የጥፋት ድግስ በተባባሪነት የተሰለፋችሁ ተመለሱና ተቀላቀሉን ሲልም ጥሪውን አቅርቧል። የትግራይ ሉዓላዊ ግዛትና ተፈናቃዮች እስኪመለሱ እንዲሁም የራስን ዕድል በራስ መወሰን መብት እስኪከበር መሳሪያችንን አንፈታም ሲልም በመግለጫው አስታውቋል። በኢትዮጵያ ሀገር መከላከያ ሰራዊት የልዩ ዘመቻዎች ዕዝ 65ኛ ዓመት ክብረ በዓል ላይ የታዩ ወታደራዊ ትርኢቶችንና በዕለቱ የተላለፉ መልእክቶችን በተመለከተ የተለያዩ የውጭ መገናኛ ብዙሃንና ግለሰቦች በማህበራዊ ሚዲያ ትኩረት ሰጥተው ዘግበዋል። ሩሲያኒው አረብ ሚሊተሪና የመሳሰሉት በኋላ የተደረጉ ወታደራዊ ትርኢቶችን በማያያዝ ተወደደም ተጠላም ተዘግቶብን አንኖርም በሚል ከዚህ ቀደም ጠቅላይ ሚኒስትር አብይ የተናገሩትን በትዕይንቱ ላይ በጽሁፍ መከሰቱን በማንሳት ከወቅታዊ የኢትዮጵያና ኤርትራ ውጥረት ጋር በማያያዝ ተመልክተዋል። በኢትዮጵያ አቆጣጠር በ1953 የተመሰረተውና አሁን በአዲስ ስያሜ የልዩ ዘመቻዎች ዕዝ በሚል የሚጠራው የሀገሪቱ ሰራዊት ክፍል ልዩ ስልጠናዎች ያሉትና ይበልጥም ለልዩ ግዳጅ የሚሰማራ መሆኑም ተመልክቷል። ይህ ኃይል በአየርም ሆነ በምድር እንዲሁም በባህር ጭምር ግዳጁን የመወጣት ብቃት እንዳለውም የልዩ ዘመቻዎች ዕዝ ዋና አዛዥ ሌተና ጀነራል ሹማ አብደታ በመድረኩ ላይ ገልጸዋል። የልዩ ዘመቻዎች ዕዝ ከትናንትና የበለጠ የተደራጀ የሰለጠነ ውስጣዊ አንድነቱ ከላይ እስከታች የዳበረ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳል። ይህ ኃይል የኢትዮጵያ ልዩ ስጦታ ነው ሲሉ የገለጹት ጠቅላይ ሚኒስትር አብይ አህመድ ደግሞ ውጊያ እንዳይነሳ የሚያስቀሩ ከተነሳም ባጭር የሚቀጩ በሁሉም ያስቸጋሪ ቦታ ላይ በኋላ ጭምር ስልጠና የወሰዱ መሆናቸውንም አመልክተዋል። ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው።
ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት በዓል በሐዋሳ ከተማ በሳምንቱ መጨረሻ ቅዳሜ ዕለት መከበሩ ይታወሳል። በዚያ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ እንዲሁም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ተገኝተዋል። እንግዲህ ልዩ ዘመቻዎች የሚባለው በአስቸጋሪ መሬት ገጽ እንዲሁም በተለየ ሁኔታ ውስጥ ውጊያ ልምምድና ዝግጅት ያላቸው ከመከላከያ ሰራዊት ውስጥ በተለየ ስልጠናና ልምምድ ያላቸው ለተለያየ ግዳጅ የሚሰማሩ ኃይሎችን የተመለከተ ነው። ያ ኃይል አሁን ኢትዮጵያ ባለችበት ሁኔታ ቀደም ሲል ሲቋቋም በ1953 መቋቋሙን የተገለጸው በሻምበል ደረጃ ማለትም ሻምበል የሚለው ከመቶ ሰዎች ብዙም ባልበለጠ ሁኔታ ውስጥ የነበረ አሁን ግን ራሳቸውን የቻሉ ከክፍለ ጦርም አልፎ በእዝ ደረጃ የተቋቋመ መሆኑ ነው እንግዲህ የሚገለጸው። ይሄን ሰራዊት በተመለከተ 65ኛ ዓመቱ እንደገናም ደግሞ ልዩ ስልጠና የወሰዱ ሰዎች በዕለቱ ተመርቀዋል። በኢትዮጵያና በኤርትራ መካከል ውጥረቱ ከፍተኛ ደረጃ ላይ በደረሰበት እንግዲህ ይሄ ነገር የሆነው በዛ መድረክ ላይም የተላለፉ መልእክቶች አሉ። ይህ ዝግጅትና አጠቃላይ የሚደረጉ እንቅስቃሴዎች ውጊያን ለማስቀረት ውጊያም ከመጣ ደግሞ በአጭር ለመቅጨት ከዛም ባሻገር በአጠቃላይ ኢትዮጵያ እየተዘጋጀች ያለችው ከራሷን ባሻገር በአካባቢው ከሶማሊያ እስከ ምጽዋ ጠረፍ ድረስ አሸባሪዎች ወይ ደግሞ የባህር ላይ ሽፍቶችን ጨምሮ ሌሎችንም ለመከላከል በሚያስችል ሁኔታ ራሷን እያዘጋጀች መሆኗን ጠቅላይ ሚኒስትር አብይ አህመድም እንግዲህ በመድረኩ ላይ ተናግረዋል። እንግዲህ በኢትዮጵያ የልዩ ዘመቻዎች እዝ ክብረ በዓል ጋር ተያይዞ እንግዲህ በኢትዮጵያና በኤርትራ መካከል ካለው ውጥረት አንጻር የበለጠ ትኩረት የሚስብ ጉዳይ እንደሆነም ይታመናል። እንግዲህ ካለው ውዝግብ ወይ ደግሞ አለመግባባት ጋር ተያይዞ አንዳንድ ወገኖች ጥያቄ ጉዳዩን የኢትዮጵያ መንግስት ያው ለጦርነት ያለውን ፍላጎት ከሚያሳይባቸው መገለጫዎቹ አንዱ እንደሆነ አድርገው ያው በቋሚነት በተቃውሞ ውስጥ ያሉ ሰዎችን ወይ ደግሞ የትኛውም ኢትዮጵያ ውስጥ የሚደረግ ነገር በበጎ የማይመለከቱ የሆነ ነገር ሲፈጠር የሆነ ነገር ይገኛል ብሎ ተስፋ የሚያደርጉትን ማለት ነው። የኢትዮጵያ መንግስት ልዋጋ እያለ ሲቀሰቅስ በግሌ አይቼ አላውቅም። አልነጋገርም የሚልም ነገር ከኢትዮጵያ መንግስት በኩል ሰምተን አናውቅም። ኢትዮጵያ ውስጥ ላሉ ሽፍቶችም ለኤርትራ መንግስትም በንግግር ችግሮቻችን እንፍታ የሚል ነገር ነው በአደባባይ የሚሰጡ መግለጫዎች። በንግግር ልፍታ የሚለው በኢትዮጵያ መንግስት በኩል ይሰማል። በኤርትራ በኩል ደግሞ ለመነጋገር ፍላጎት እንደሌለ አረጋግጧል። በየትኛው መድረክና አጋጣሚ ስለ ንግግር በኤርትራ በኩል ላይ የሰማነው ነገር ቢኖር አንድ የፕሬዝዳንት ዶናልድ ትራምፕ የአፍሪካ እና የመካከለኛው ምስራቅ ልዩ መልእክተኛ የሆኑት አምባሳደር ማሳድ ቦሎስ የኤርትራውን የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህን ኒውዮርክ ላይ ባነጋገሩበት ወቅት በቀይ ባህርም በአጠቃላይ በአፍሪካ ቀንድም በየትኛውም ጉዳይ ላይ ለመነጋገር ዝግጁ ነን የሚለው ነገር ያኔ ከኤርትራ መንግስት በኩል በኒውዮርክ ባለው በኤርትራ ሚሽን በኩል እንዲሁም ዋሽንግተን ነው በማስታወቂያ ሚኒስትሩ በኩል ያ ነገር ተንጸባርቆ ነበር። በወቅቱ በኤርትራ መንግስት ደጋፊዎች ዘንድ አልተባለም የሚል ተቃውሞ ሲቀርብ ቆይቶ ከዛ በኋላ ማረጋገጫም የለም ማስተባበያም የለም።
ድምፃቸው ጠፍቷል። ምናልባት በኋላ ላይ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ቀንድ ልዩ መልክተኛ የነበሩት የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናሽ በቅርቡ ከሪፖርተር መጽሔት ጋር ባደረጉት ቃለ ምልልስ በኢትዮጵያና በኤርትራና በአሜሪካ መካከል ግንኙነቱ በፍጹም ይታደሳል ብለው እንደማያምኑ የገለጹትም የአምባሳደር ማሳድ ቦሎስ ጥረት ውጤት ስላላገኘ ነው ወይስ ለቀደመው ሁኔታ ብቻ ተመርኩዞ ነው የሚለውም ራሱ አብሮ መታየት ያለበት ነገር ነው። ስለዚህ ንግግር ፍላጎት ያለው በንግግር ችግሩን ለመፍታት የሚፈልግ ይፈልጋል የሚለውን በቃላት ከመግለጽ ባሻገር ሌላ የሚያጓጉ በርካታ ነገሮች ያሉባት ሀገር ነች። እውነት ለመናገር በየቀኑ ልማት፣ በየቀኑ በየትኛውም ኢትዮጵያ ጫፍ የሚሰሩ ስራዎች አሉ። ያ ነገር እንዲቀጥል፣ ያ ነገር እንዲሰፋ፣ ያ ሀብት ነው፣ ያ ገንዘብ ነው፣ ያ የስራ ዕድል ነው። ኢትዮጵያ ውስጥ ከፍተኛ የስራ አጥ ቁጥር ያለባት ሀገር ነች። ከፍተኛ ኢኮኖሚ ጫና ያለባት ሀገር ነች። ይህን አዙሪት ሰብሮ የተረጋጋ ሁኔታ ለመፍጠር፣ ለወጣቶቹ የስራ ዕድል ለመፍጠር፣ የሀገር ኢኮኖሚ ማሳደግ፣ በቱሪዝም መስክ ያለውን ነገር ማጎልበት፣ በሁሉም መስክ ገንዘብ ሀብት የሚያመጡ መንገዶች ላይ ከፍተኛ ጥረቶች እየተደረጉ ነው። ወደ ጦርነት ሲገባ ደግሞ ልማት ይቆማል ብቻ ሳይሆን የተሰራው ይወድማል። ለልማት የሚወጣው ገንዘብ ለጦር መሳሪያና ለፍጅት ይውላል። ከምንም በላይ ምትክ የሌለው የሰው ሕይወት ያልቃል። ይህንንም በደንብ ታሳቢ ተደርጎ እንነጋገር የሚል አቋም በኢትዮጵያ መንግስት በኩል በተደጋጋሚ እየተንጸባረቀ ነው። ስለዚህ እነጋገራለሁ፣ ተወያይቼ ችግሬን እፈታለሁ፣ ደግሞ የባለቤትነትም ጥያቄ ጭምር አይደለም ማነሳው፣ ግን ህዝብ ቁጥሩ ያድጓል፣ ኢኮኖሚው እየሰፋ ነው። በጅቡቲ ወደብ ብቻ አይደለም ተጨማሪ አንድና ሁለት ወደብም ብቻ የማይበቃበት ሁኔታ ላይ ደርሻለሁ። ስለዚህ በዚህ በኩል እንነጋገር ነው። ተነጋግረን መፍትሄ እናብጅ ነው። ከዛ ውጭ ኢትዮጵያ መንግስት የሚያነሳው ነገር ካለ የደህንነት ስጋት አለብኝ ነው። ከፍተኛ ህዝብ ቁጥር ያለበት ኢኮኖሚው እያደገ የሚሄድ ሀገር እያደገ ያለውን ኢኮኖሚ የህዝቡንም ደህንነት ለማስጠበቅ ከጸጥታ አንጻር ለቀይ ባህር ካለውም ቅርበት አንጻር ከዛ የሚነሱ አደጋዎችን ለመከላከል ራሴ ማዘጋጀት አለብኝ። ስለዚህ ባህር ኃይል አቋቁማለሁ። በባህሩ ላይም የተወሰነ ቦታ ያስፈልገኛል። ከሶማሊያ እስከ ምጽዋ ባለው 5000 ምናምን ኪሎ ሜትር ውስጥ 500 50 ኪሎ ሜትር ያህል ቦታ ያህል ነው የምፈልገው የሚል በግልጽ የተነሳ ነገር ነው። ያ የግድ ከኤርትራ ነው በኩል ባለው ነው ምናምን የሚል ነገር አልተነሳም። ይልቁንም ኢትዮጵያ ይህንንም እድል በሶማሌላንድ በኩል ስታገኝ ሶማሌ ከግብፅ ጋር ተባብራ ኤርትራ ተቃውሞ ስታቀርብ ነበር። ይህን የማነሳው ምናልባት አንዳንድ ኤርትራውያን የኢትዮጵያ መንግስት ምንድነው የሆነ ካደ ወይ ደግሞ እንዲያነን ነገር በሚል በዚህም በዛ የሚገለጹ ነገሮች ምንድነው መካድ? በ2011 ዓመተ ምህረት ማለትም በኢትዮጵያ ለውጡ ኢትዮጵያ ውስጥ 2010 መጥቶ 2011 አካባቢ 2010 ሐምሌ ወር ላይ ሰላምም ጦርነትም የሌለበት ምዕራፍ በመዝጋት ወደ ኖርማላይዜሽን የተመለሰበት ከዛም ባሻገር ለዘላቂ ትብብርና ወዳጅነት በጅዳ የሰላም ስምምነት የተፈረመበት ነው። አንዳንዶች አሁን እዛ ላይ በሄግ ኔዘርላንድ የተሰየመ ድንበር ኮሚሽን የወሰነው ውሳኔ የኢትዮጵያ መንግስት እቀበላለሁ ብለዋል ይላሉ። እቀበላለሁ ብሏል። ጥያቄ ውስጥ የሚገባ ነገር አይደለም። ግን እዛ ስምምነት ውስጥ 1 2 3 ተብሎ በተዘረዘሩት መብቶች ጥቅምትኖች ውስጥ አንደኛው ብቻ ተግበር የሚል ደግሞ ህግ የለም። አሁን የኢትዮጵያ መንግስት ከአልጀርስ ስምምነት ወይ ደግሞ ዘሄግ ኔዘርላንድ ከተሰየመው የድንበር ኮሚሽን ጉዳይ ጋር የተያዘ ነገር አለ ነው ጥያቄው። ለዛ ስምምነት ተገዢ ያልሆንም ብሎ የኢትዮጵያ መንግስት በየትኛውም አጋጣሚ ነው ሁኔታ የተናገረው ነገር የለም። ነገር ግን የስምምነቱ ሙሉ ክፍል እስካልተተገበረ ድረስ የኢትዮጵያ መንግስት ደግሞ የሆነውን ክፍል የማክበር ግዴታ የለበትም።
ኖርማላይዝ አድርጎ እዛ ውስጥ ያሉ ትብብሮችን በየትኛው መስክ ትብብር ለማድረግ የተስማማ መንግስት አልነጋገርም የሚል በሩን ሲዘጋ የኢትዮጵያ መንግስት ደግሞ እዚህ ኔዘርላንድ የተወሰነውን ውሳኔ እሱን ብቻ ያክበረ እዛ ላይ ቁረብ የሚል ነገር ሲመጣ እንዴት ተግባራዊ ሊሆን ይችላል? ተመሳሳይ የኢትዮጵያ መንግስት የጸጥታ የደህንነት ስጋት አለብኝ ሊል ይችላል። ኔዘርላንድ የወሰነው የድንበር ኮሚሽን ውሳኔ ልክ ነው፣ ለኤርትራ ወስኗል። ነገር ግን እዛ ቦታ ላይ የተወሰነ በፈር ዞን ነገር ከሌለ የደህንነት የጸጥታ ስጋት አለብኝ ሊል ይችላል። ወደዛ እንደሚሄድም ምንም ያጠራጥር ነገር አይደለም። የህወሓትን ስብርባሪም ሆነ የፋኖን ሸኔን የሚባሉ ኃይሎችን በተለያየ መንገድ እያስታጠቀ የኢትዮጵያን ሰላም የኢትዮጵያን ደህንነትና ልማት የማወኩ ነገር እስከቀጠለ ድረስ እነዚህ ቡድኖች ከዚህ በኋላ ህይወት ኖሯቸው መንቀሳቀስ እንዳይችሉ ኦክሲጅን የሚሰጠውን አካል እሱኑ ኦክሲጅን ወደ ማሳጠር የሚደረጉ እንቅስቃሴዎች ይኖራሉ። ያ እስኪሆን ድረስ ደግሞ አንዳንድ የተደረጉ ነገሮች ሊገደቡ ይችላሉ እና ሰላም የሚለውን ነገር ጥያቄውን ሰሞኑን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሰላም ጥሪ አቅርበዋል። ጀዋር መሐመድም ስለ ሰላም ጥሪ አቅርቧል። ሁሉም ስለ ሰላም ጥሪ ያቀርባሉ። ጀዋር ያው በቋሚ ተቃውሞ ውስጥ ያለ ሰው ስለሆነ እሱን የሚናገረውን ማንም ሲሪየስሊ የሚወስደው ሰው አለ ብዬ አላምንም። ግን የሚያቀርበውን ጥሪ እውነተኛ አድርገን እንውሰደውና የሰላም ጥሪ የሚያቀርብ አካል ሰላም የሚል ጽሑፍ ስለጻፈ፣ ሰላም የሚል መዝሙር ስለዘመረ፣ ሰላም የሚል ነገር ስለሰበከ ሰላም ሊመጣ ይችላል? የሰላም ስብከት የሰላም ጥሪ የሚያደርግ አካል ደፋር መሆን አለበት። አለ እንዲባል ብቻ መናገር የለበትም። ለሰላም እንቅፋት የሆነውን አካል ይሄ መደረግ አለበት የሚል ነገር መምጣት አለበት። የኢትዮጵያ መንግስት ከሆነ ችግር ሰላም እንዳይመጣ ሰላም እንዲታወቅ ያደረገው የኢትዮጵያ መንግስት ከሆነ ይሄን ማድረግ አለበት የሚል ነገር መምጣት አለበት። ይሄ ዶክተር ቴዎድሮስንም ይጨምራል። ቢያንስ ጉዳዩን ትኩረት ሰጥተው የሰላም መልእክት ማስተላለፋቸው ጥሩ ነው። አንዳንዶች እንደሚሉት የሰላሙ ጥሪ ምናልባት ቀደም ሩቅ ነው ያሉት፣ በሌላ በኩል ደግሞ የሀገራቸው ጉዳይ ስለሆነ ከምንም በላይ ደግሞ በአመራርነት የነበሩበት የቲፒኤልኤፍ ጉዳይ ስለሆነ ከማንም የተሻለ መረጃ አላቸው ተብሎ ይታመናል። አንዳንድ ሰዎች በአማርኛ ቋንቋ መልእክት መተላለፉ ጋር ተያይዞ እንግዲህ መነጋገሪያም ሆኗል። ለምን በአማርኛ ጻፉ የሚለው ነገር በአማርኛ ለምን ጻፉ ተብሎ የሚቆጭ ሰው አለ ብዬ አላምንም። ጥያቄው በአማርኛ ሲጻፍ መልእክቱ ለሌላ አካል ነው የሚል ነው። መልእክቱ ማለት ቲፒኤልኤፍ ቢሆን ኖሮ ህወሓትን እንኳን አደረሰዋችሁ፣ የጦርነቱ ጊዜ አድናቆታቸውን ምናምን የሚሰጡት ትግርኛ እየጻፉ ነበር። ስለዚህ አሁን ስለ ሰላም ጥሪ ሲያቀርቡ በአማርኛ ሲጽፉ መልእክቱ ለፌዴራል መንግስት እንጂ ለቲፒኤልኤፍ አይደለም የሚል ነገር ይመጣል። ምናልባት ደግሞ ፌዴራል መንግስቱም ቲፒኤልኤፍም ሁለቱንም ከሆነ ደግሞ በአማርኛ መጻፋቸው ከዛ አንጻር ሊሆንም ይችላል። ጥሩ ነው። በማናቸውም መንገድ ብቻ የሰላም ጥሪ ማድረጋቸው ትልቅ ነገር ነው። ግን ዶክተር ቴዎድሮስ እንዳልኩት አንደኛ የሀገራቸው ጉዳይ ነው፣ ሁለተኛ በአመራርነት ያሉበት የቲፒኤልኤፍ ጉዳይ ነው። ቲፒኤልኤፍ ኢትዮጵያ ውስጥ ከፕሪቶሪያ የሰላም ስምምነት ጋር በተያያዘ ሰላም እንዳይረጋገጥ ወይ ደግሞ የፕሪቶሪያውን የሰላም ስምምነት በመጣስ ማን ነው እንቅፋት እየፈጠረ ያለው? አንደኛ የፕሪቶሪያውን የሰላም ስምምነት ራሳቸው ያውቁታል። ሁለተኛ የፕሪቶሪያውን የሰላም ስምምነት ዋና ፈራሚዎቹ ደቡብ አፍሪካ ፕሪቶሪያ የተገኙት ፈራሚው አቶ ጌታቸው ረዳ፣ ሌሎቹ ልዑካን ጀነራል ጻድቃን ገብረተንሳይ፣ አቶ አሰፋ አብርሃ፣ ያ
አጀንዳ ሆነው ከቀሩት ነገሮች አንዱ የተፈናቃይ መመለስ ነው። ሌላው ዲዲአር ነው። ተፈናቃይ እንዳይመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ መሆኑን እነርሱ ራሳቸው የመሰከሩ ነው። ሰላም ይውረድ የሚሉት ዶክተር ቴዎድሮስ የኢትዮጵያ መንግስት ሰላም እንዲወርድ ምን ያድርግ? ምን ይፈጽም? እዛው ላይ ተፈናቃዮች እንዲመለሱ የሚል ጥሪ እርሳቸውን ቢያቀርቡ እንዲመለሱ የሚል ጥሪ ብቻ ሳይሆን ተፈናቃዮቹ የፖለቲካ አጀንዳ መሆናቸው ማብቃት አለበት፣ ወደ ቤታቸው ለቀያቸው ይመለሱ፣ ከዛ በኋላ ያሉ ጥያቄዎችን በአንድ ሀገር ውስጥ ያለ ጉዳይ ስለሆነ በንግግር በውይይት ይፈታል ወደሚል ነገር ደፋር እርምጃ ውስጥ ቢሄዱ እውነተኛ ሰላም ፈላጊ ናቸው ብዬ አምናለሁ። ሰላም የሚጠላ ሰው አለ ብዬ አላምንም። የሚጠላ አለ። በእርግጥ በሰላም እጦት ውስጥ፣ በእውከትና በግርግር ውስጥ፣ በሀገር መታመስ ውስጥ የሆነ መንግስት ሲናጋ፣ ሀገር ሲናጋ የመዋጮ መንግስት ስለሚመጣ እዛ ጋር የሆነ ነገር ይመጣልኛል የሚል የሀገር መታመስን ከዛ አንጻር የሚፈልጉ ሰዎች አሉ። ዶክተር ቴዎድሮስ አሁን እንደዛ ይፈልጋሉ ብዬ አላምንም። ስለዚህም ሰላም ይፈልጋሉ። ግን ሰላም ሲፈልጉ ከሆነ ወገን የሚመጣ ጫጫታና ዱላ ደግሞ ፈርተዋል። እውነት ለመናገር አሁን ጫጫታም ዱላም የለም። የነ ዶክተር ደብረጽዮን ቡድን የጥፋት የክፋት መንገዱን እረፉ ማለት ከምንም በላይ ለትግራይ ህዝብ ሰላምና ደህንነት መቆም ነው እና እዚህ ጋር ዶክተር ቴዎድሮስ ገፋ አድርገው ሰላም የሚለው ጥሪ ጥያቄ ሲነሳባቸው በትግርኛም፣ በኦሮምኛም፣ በአፋርኛም፣ በሶማሊኛም ወደ ማድረግ ሄዱ። እዚያ እነዛን ወደ 3ቱም 4ቱም ቋንቋዎች ከመተርጎም ይልቅ እሱም እንደተጠበቀ ሆኖ የሚጠቅመው ግን ሰላም የሚባለው ነገር አንደኛ በጥቅል መነገሩ ጥሩ ነው፣ አሳስቦኛል የሚል መልእክት አለው። ግን ደግሞ መፍትሄ የሚሆን ነገር ከሆነ የኢትዮጵያ ፌዴራል መንግስት ምንድን ነው ያላሳካው? ምንድን ነው የፕሪቶሪያ የሰላም ስምምነት የሚለው? በስምምነቱ ውስጥ የተቀመጡ ነገሮች የኢትዮጵያ መንግስት ያልፈጸመው ነገር ምንድን ነው? ወደ ግጭት፣ ወደ እውከት፣ ወደ ቀውስ የሚወስደው ነገር በኢትዮጵያ መንግስት በኩል ያለው ነገር የትኛው ነው? በአንጻሩ በቲፒኤልኤፍስ በኩል ይህን መዝኑ፣ ይሄኛውም ይህን ያደርግ፣ ያም ይህን ይፈጽም። ኢትዮጵያዊ በመሆናቸው፣ ሁለተኛ የተባበሩት መንግስታት ተቋም አንድ ግዙፉን የዓለም የጤና ድርጅት የሚመሩ በመሆናቸው ተሰሚነት፣ ተጽዕኖ የማድረግ አቅም አላቸው። ለጦርነቱ ጊዜ ጦርነቱን በማበረታታት ያደረጉትን አስተዋጽኦ አሁን ደግሞ ሰላም ለማምጣት የራሳቸው ሚና መጫወት አለባቸው። ጦርነቱን በማበረታታት ያደረጉትን አስተዋጽኦ ስልም ጦርነቱን በተመለከተ ዛሬ ጦርነቱ እንዴት ለምን እንደተነሳ ለማንም ግልጽ ሆኗል። የእርሳቸው ደግሞ የበለጠ ሌላው ከሚሰማው በላይ መረጃዎች ይኖራቸዋል። እነ ዶክተር ደብረጽዮን እንደገና ቤተ መንግስት ገብተው ለመዝረፍ እንደገና ኢትዮጵያ ውስጥ የለመዱትን የሰብአዊ መብት ረገጣ ለመቀጠል፣ ጭቆናና አፈናን ለማንገስ፣ ከእስር የተፈታውን ህዝብ ወደ እስር ለመመለስ በለመዱት ኋላ ቀር አስተዳደራቸው ለመቀጠል ባላቸው ፍላጎት ሚሳኤሉ አለን፣ ታንኳ አለን፣ መድፎ አለን ብለው የለኮሱት ጦርነት መሆኑ ዛሬ የአደባባይ ምስጢር ሆኗል። ያኔ ይሄንን የትግራይ ህዝብ ራሱን ለመከላከል የሚያደርገው ጦርነት ነው ብለው ድጋፍ ሲሰጡ የነበሩት ዶክተር ቴዎድሮስ አሁን የትግራይ ህዝብ ራሱን ለመከላከል ሳይሆን በትግራይ ህዝብ ስም የተደራጁ ሰዎች ቤተ መንግስቱን ለመለቀቅም ብለው ቤተ መንግስቱን መልሰው ለመቆጣጠር በ15 ቀን መልሰን እንይዛለን ብለው የለኮሱትና ህዝቡን የለበለቡበት እሳት መሆኑ ግልጽ ስለሆነ በጸጸትም ስሜት ያንን በመደገፋቸው ተጸጽተውም ጭምር ዛሬ ግን መልሰው እነዚህ ሰዎች እሳት ለመለኮስ የሚያደርጉትን ጥርፊያ እረፉ፣ ይብቃችሁ፣ ከዚህ በላይ የትግራይን ህዝብ አታጎሳቁሱት፣ አትፍጁት በሚል ጥሪ ቢያቀርቡ የበለጠ
ምንድን ነው ቢያንስ የተወሰነ የሚሰማ ሰው ቢያንስ የተወሰኑ ሰዎች እዛ ውስጥ ሆነው ለለውጥ የሚንቀሳቀሱን ሰዎች እንዲደፋፈሩ ምናልባት በተወሰነ ደረጃ አስተዋጽኦ ሊያደርጉ ይችለው ይሆናል። ስለዚህ ሰላምን የሚሰብኩ ሰዎች ሰላም ሲሰበክ የትኛውም ወገን ቅር እንዳይለው ሳይሆን ሰላም የነፈገው ላይ ደግሞ ሰላም እንዲታወቅ ወይ ደግሞ ሰላም እንዳይረጋገጥ እንቅፋት የሆነውን በስም በአድራሻ መጥቀሱ ብዙ ነገሮችን መፍትሄ ለማምጣት ያግዛል። የኢትዮጵያ ፌዴራል መንግስትም ከሆነ ይሄን አድርግ፣ ቲፒኤልኤፍም ከሆነ ይሄን አድርግ። ከዛም አልፎ ወደ ኤርትራ ሄዱ አስተያየት መስጠት ይችላሉ። ዓለም አቀፍ ተቋም የሚመሩ ሰው ስለሆኑ ምናልባት በዛም በኩል በኤርትራም በኩል ያለውን ነገር እንደገናም ደግሞ የትውልድ ሀገራቸው ይመስለኛል ካልተሳሳትኩ፣ ወይ ደግሞ ያደጉበትና የተማሩበት ሀገር ነው። ስለዚህ እዛም ሀገር ሲንጋፖር እናደርጋታለን ብለው መጥተው የዓለም ላይ ምን አይነት ሀገር እንደምንል በግሌ እንደምል አላውቅም። ከነበረችበት በላይ ጉስቁልና ውስጥ የከተቱ ወደፊት ከመራመድ ይልቅ አሁንም ወደኋላ መጎተትን ያስተዳደር ችሎታቸው መለኪያ ያደረጉ አብረን እንደግ የሚለውን ነገር ገፍተው አብረን እንደህ የሚል መንገድ የመረጡ የፖለቲካ መሪዎች ያሉበት ሁኔታ ነው። ስለዚህ እነሱንም ምናልባት የሰላም መንገድ እንዲከተሉ ባሉባቸው ትልቅ የዓለም አቀፍ ተቋም መሪነታቸው በዛም በኩል ግፊት ቢያደርጉ ጥሩ ነው። ምናልባት ህወሓት ከቤተ መንግስት ስለወጣ ቁጭት ሊኖርባቸው ይችላል። ግን ህወሓት ከቤተ መንግስት መውጣት አይደለም ከትግራይ ህዝብ ውስጥ ልመስነን ያለበት ቡድን ነው። ከምንም በላይ ያጎሳቆለው መከራ የበላው የትግራይን ህዝብ መሆኑ ዛሬ ይበልጥ ጋድ ሆኗል። እነዛ ሁሉ ልጆች አልቀው ያ ሁሉ መስዋዕትነት ተከፍሎ ምንድን ነው በምን በኢትዮጵያ ታሪክ ውስጥ በምን ይታወሳል ይህ ቡድን? በዘረፋ በአፈና አለ የሚባል የክፋት ከምንም በላይ ኢትዮጵያውያን በአንደኛው ክፍለ ዘመን ላይ ወደ መንደራቸው ወደ ሰፈራቸው ወርደው በጋራ በአንድነት ቆመው ወደፊት እንዳይራመዱ ወደኋላ እንዲመለሱ ያደረገ ኋላ ቀር ቡድን በመሆኑ ከኢትዮጵያ ቤተ መንግስት አይደለም ከትግራይ ምድር መትነን የሚገባው ቡድን ነው። ይህንን አምኖ ለመፍትሄው አስተዋጽኦ ማድረግ ነው የሚጠቅመው። ለማንም ደጋግሜ የምለው ነገር አለ። እዛ ትግል ውስጥ ያለፉ ህይወታቸውንም አካላቸውንም የሰጡ ሌላውን ኢትዮጵያ ለመጨቆን ወይ ደግሞ ተደራጅተው ኢትዮጵያን ለመዝረፍ ብለው ልጆቹ አልሞቱም ብዬ አምናለሁ። ስለዚህ ለነዛ ማስታወሻ ከፓርቲው ስም ጋር ይሁን ከምናምን ጋር የሆነ ነገር ማስቀመጥ ይቻላል። የሆነ ሰዎች የዛሬ ወደ ሰላም መንገድ በመምረጣቸው ያ የጥፋት መንገድ ሀገርንም በተለይ ትግራይንም እየጎዳ አይተው ለፍትህ አስተዋጽኦ የሚያደርጉትን ለግሌ ለነሱ ክብር አለኝ። ነገር ግን የህወሓትን ወንጀልና ነውር ህወሓት በኢትዮጵያ ላይ ያደረሰውን መከራና ሰቆቃ በምንም ያንን የሚሽረው ነገር የለም። ወይንም ህወሓትን ለማንቆለባበስ ወይም ህወሓትን በእንትን ነገር ለማንሳት የሚደረግ በየትኛውም መንገድ ተቀባይነት ያለው ነገር ሊኖር አይችልም በዚህ ምድር ላይ። ይንገሩን፣ ምን ለኢትዮጵያ በረከት አደረገ? ምን ሰጣት? ህወሓት በፈረንጆቹ 1991 ህወሓት ባይሆን ኖሮ ኢትዮጵያ ፖለቲካ ስልጣን ላይ መጣው ኢትዮጵያን በዘር ባይከፋፈሏት ኖሮ የሆነ ከአፄ ዮሐንስ የተወሰደ ዘውድ አስመለስን በሚል ከሸዋ ስልጣን ነጠቀም በሚል ስካሮስ ባይሆኑ ኖሮ ዓለምን ተረድተው ዘመኑና ሁኔታው ፈቅዶላቸው በእጃቸው የገባውን ነገር ወደ በጎ ነገር ለውጠውት ቢሆን ኖሮ ያ ትግላቸው ያ መስዋዕትነት ክብር የሚያገኝበት በኢትዮጵያም ላይ ደማቅ ታሪካቸውን አሻራቸውን የሚያሳርፉበት ይሆን ነበር። ግን በክፋት በጥፋት
የተደራጀ በየትኛውም መንገድ የሆነ ጠላትና ወዳጅ ብሎ የመጣ ቡድን ሁልጊዜም ለየትኛውም ሀገር የሚጠቅምበት ሁኔታ የለም። ስለዚህ ጠላትና ወዳጅ በአንድ ሀገር ውስጥ የለም። በአንድ ሀገር ዜጎች የጋራ ዕጣ ፈንታቸው የተሳሰረ ነው። ስለዚህ በዛ ሁኔታ ውስጥ መጓዝ ነበረባቸው። ያን አላደረጉም። ሄዶ ዛሬም ድረስ ስለተንከባለለውና ዛሬም ድረስ ለምንከፍለው መስዋዕትነት ምክንያት የሆነ ቡድን ነው እና ምናልባት እዛ ሂደት ውስጥ ያለፉ ሰዎች የበለጠ ለጥፋቱ ተባባሪዎች ስለሆኑ አሁን ከዛ ከጥፋት መንገድ ለመውጣት የሚደረገው ጥረት ላይ እዛው በጥፋት መንገድ ላይ ቆርበው እዛው የሚዳክሩ ሰዎችን እረፉ ብሎ መገሰጽ፣ ማሳሰብ በብዙ መልኩ ይጠቅማል። ያኔ በዲፕሎማሲ መስክ ኢትዮጵያ መንግስት ላይ ጫና ለማስደረግ የሚያደርጉትን ጥረት ያው ያለው ቦታ ስለሚፈቅድ ማለት ነው። ዛሬ ደግሞ ትግራይን የመከራ የሰቆቃ ምድር ያደረጉ ሰዎች ላይ እነሱ ላይ ግፊት ለማድረግ ያንን ያላቸውን አቅም ሁሉ ሊጠቀሙ እንደሚችሉ ለእነዚህ ሰዎች በተለያየ መንገድ በቀጥታ በመደወልም ቤት መንገድ ቢመክሯቸው ቢገስጿቸው ይጠቅማል ብዬ አምናለሁ። ከዶክተር ቴዎድሮስን ባሻገር ሌሎችም ሰላም የሚሉ ወገኖች የጅዋርን ከቁም ነገር አልቆጥረውም። እውነት ለመናገር ግን ምሽ ሰላም የኢትዮጵያ መንግስት ምን ያደርግ ሰላም እንዲመጣ? ከሸኔ ጋር ሁሌ ሰላም የለ። ከሸኔ ጀምሮ ሰላም ብያለሁ፣ ከፋኖም ሰላም ብያለሁ፣ ከዋትም ጋር ሰላም ብያለሁ። አሁንም ሰላም የሚያስፈልጋል የሚል ጥሪ ያቀርባለሁ። ይሄን ብያለሁማ ወደፊት የሆነ ሰው ሲመጣ ሲያነበው እንዲህ ምንድን ነው ያኔ ለሰላም ጥረት አድርጓል ሊባል ነው? የሚመጣው ሰው እኮ የሰላም እንቅፋት ማን እንደሆነ እኮ አንብቦ ነው አንተ በጽሁፍ ጋር የሚደርሰው። ሸኔ ለምን ተኮሰ? የኢትዮጵያ መንግስት ምን ስላደረገው ነው የተኮሰው? በወጣቶች ትግል ከውስጥ በተደረገ ትግል በክብር በነፃነት ገብቶ ልተኩስ አለ። የኢትዮጵያ መንግስት ያኔ ተኩስ እንዳይተኩስ ማድረግ የሚችለው አንድ ብቸኛ መንገድ ቤተ መንግስቱ መልቀቅ ነበር። ከሆነ ዘረኛ መዳፍ የወጣች ሀገር ሌላ ዘረኛ መዳፍ ውስጥ ኢትዮጵያ ገብታ እንደገና ትጎሳቆል? ደግሞ የትኛው አካል የትኛውስ መንግስት ነው ዝም ብሎ ቤተ መንግስቱን ሲለቅ የምታውቀው? ተኮሰ። ለምን እንደተኮሰ ግልጽ ነው። የእሱን መተኮስ ለማስገደድ ይጠቅማል ብለህ በተዋሰነ ጀዋርን በተለያየ መንገድ ስትደግፉ ነበር። ደግሞ በጋራ ላተስማሙ ትችላላችሁ። ሁላችሁም በተናጠል ቤተ መንግስት መድረስ ነው የምትፈልጉት። ስለዚህ በኦሮሞ ነጻነት ግንባር ትግል ውስጥ ወይ ደግሞ በሸኔው ትግል ውስጥ የኢትዮጵያ መንግስት ምን ማድረግ ነበረበት? ሰላም ያስፈልጋል የሚል ጥሪ ያቀረበው አካል የዛን ጊዜ የኢትዮጵያ መንግስት ይህን ቢያደርግ ኖሮ ሰላሙም ጦርነቱ አይኖርም ነበር። እሺ ያለፈ ዛሬ ይህንን ቢያደርግ ኖሮ ጦርነቱን እናስቆማለን ማለት አለብህ። ዛሬ ቢያንስ በእርግጠኝነት መናገር ቢቻለው እንነጋገር ነው ጦርነት የሚያስቆመው። ተነጋገሩ። የኢትዮጵያ መንግስት እነጋገራለሁ ብሏል፣ ሸኔ አልነጋገርም የሚለውን በድፍረት መናገር ነው። ሰላም የሚፈልግ ሰው እውነተኛ የሰላም ሰባኪ የሆነ ማለት ነው። የቲፒኤልኤፍ የአደባባይ ሚስጥር ነው። ከእናቱ ጌታቸው ከእነ ጀነራል ጻድቃን በላይ እንግዲህ ማስረጃ አያስፈልግም። የፋኖም የአደባባይ ነው። ዛሬ ንግግር በአደባባይ ጥሪ እየተደረገ ነው። ፋኖ እንዳይተኩስ የኢትዮጵያ መንግስት ምን ማድረግ ነበረበት? ምርጫ ነበረው? አሁንስ ተኩስ እንዳይደረግ ምን ያደርግ? ንግግር አይደለም? ከኤርትራም ጋር ምን ያደርግ? እንነጋገር እያላለ እንዴ? ላለመስማማትም እኮ መነጋገር ጥሩ ነው። ስለዚህ ሰላም የሚል ዝም ብሎ ለሚነዳው በቋሚ ጥላቻ ውስጥ በቋሚ ተቃውሞ ስላለው ሊጥሙ ይችላል። ነገር ግን እውነተኛ መፍትሄ፣ እውነተኛ ሰላም ለሚፈልጉ ለሚጠይቁ ሰዎች ግን የሰላሙን ጠንቅ ሰላም እንዳይመጣ እንቅፋት የፈጠረውን አካል
እሱን በአድራሻው በስሙ ገልጾ የሚጠይቅን የሚገስጽን ወገን ነው ማድመጥ የሚችለው። ኢትዮጵያ ፖለቲካ ውስጥ እጅግ በጣም የሚገርመኝ በአጋጣሚ ትላንት ቀጥታ ውይይት ላይ አንዳንድ ሰዎች ስማቸው ተነሳላለም በሆነ አጋጣሚ በተደራጀ መንገድ ስሙን ማነሳው ሰው ነው። አሁን የሚወራጩ ሰዎች አሉ ኢትዮጵያ ውስጥ እንዳልኩ ጠቅላላ ይሄ በአብዛኛው የሚወራጨው ፈርቶ ተደብቆ የነበረ ነው። ህወሓት አይሄድም ብሎ ተንበርክኮ የነበረ ማለት ነው። ይሄ ለውጥ ሲመጣ ያዙ ይልቀቁኝ ሲል ሲወራጭ ነበረ። የት ነበረ? በአብዛኛው የትም አልነበሩም። የሆነ በብሔረሰብ ነፃ አውጪ የሆነ ሰው መብት ተሟጋች የሚባል አልነበሩም። አሁን ደግሞ ውጭ ምናምን አካባቢ የሚገርመኝ ሰዎች አሉ። አንድ ያፓ ምናምን የነበረ ሰውዬ ከነስሙ ሰምተነው ማናውቀው ሰው አሁን ፊት መስመር ላይ ይወራጫል። አንዳንዶቹ ቲፒኤልኤፍ ሲለቅ ለምንድን ነው እንዲህ አንገበገባቸው ላለው የአንዳንዶቹ መንገብገብ ከነ ዶክተር ደብረጽዮን የሚበስ ይመስላል። ወይ ጥቅም ተጋሪ ናቸው ወይ ደግሞ የሆነ ሙቀቱ ምንድን ነው ይሄ ለውጥ ሲመጣ ወደ ሀገር ቤት ሰው ሲገባ ይሄ ምንድን ነው አቀባበል ምናምን ነበር፣ ጭብጨባ ምናምን። ሰው ለካ ጭብጨባ በጣም ከመጠን በላይ ይወዳል። ስለዚህ የሆነ በግርግር ቶሎ ለውጥ ይመጣና እንደዛ ተጨብጭቦልኝ ይገባለው። አዲስ መንግስት ስለሆነ ቦታ ቦታ ደግሞ አይጠፋም፣ በጡረታ እድሜ እዛ ልደበር የሚሉ ይመስላሉ አንዳንዶቹ። ሰው በስተት ያ ሁሉ አፈና ያ ሁሉ ጭቆና በነበረበት አንድ ቀን ህልውናው መኖሩ የማይታወቅ ሰው ቲፒኤልኤፍ ቤተ መንግስት ለቀቀ ሲባል ፊት መስመር ላይ መጥቶ ሲወራጭ ሲታይ እጅግ በጣም ይገርማል። ትላንት የት ነበርክ? ወይስ የቲፒኤልኤፍ ጭቆና የተቀደሰ ነበር ወይ? ወይስ ነፃነት ነው ለኢትዮጵያ የሚያስፈልጋት? እና የሚገርሙ የሚያስደንቁ ይሉኝታም የማያውቁ የት ነበራችሁ ተብሎ ሲጠየቁ ምን ማለት እንኳን እንደሚችሉ በግሌ አይገባኝም። እርግጥ ኢትዮጵያ ውስጥ ብዙዎች የቲፒኤልኤፍ አገዛዝ ዘረኝነትን ከመነሻው ጥረዋል። ብዙዎችም ተስፋ አድርገው ነበር። ቲፒኤልኤፍ እግሩን ዘርግቶ ተንሰራፍቶ ሲቀመጥ በሀገራቸውን በሁሉ በነገራቸውን ተስፋ ቆርጠው የዳር ተመልካች የነበሩ ብዙዎች ነበሩ። የሚለወጥ ነገር እግዚአብሔር ካልለወጠው ብለው ተስፋ ቆርጠው ማለት ነው። ለውጥ ሲመጣ ብዙዎች በደስታ በተስፋ ራሳቸውን ከሀገራቸው ጋር ለማስተሳሰር ወጭ ያለው ብዙ እንትን አለ። በግሌ ማስታወሳቸው እንትኖች አሉ። በትልልቅ አሜሪካ ኩባንያ ውስጥ ያሉ ወጣት ልጆች ነበሩ። ያ የለውጥ ጊዜ ላይ በጣም 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 ትልቅ ተስፋ አድርገው ወደ ኢትዮጵያ ጉዳዮች በዛች ባጭር ጊዜ ውስጥ በደንብ የታዩ። በዚህ መልክ የሀገራቸው ሁኔታ ድቅድቅ ጨለማ ሲሆን ግራ ተጋብተው ዳር ተመልካች የሚሆኑ ይኖራሉ። ምን አስተዋጽኦ ላደርግ እችላለሁ ብለው እንትን ሊሉ ይችላሉ። ደግሞ ተስፋ ሲመጣ ይመጣሉ። በዛ መልክ ሰዎች መምጣታቸውና ለሀገር አስተዋጽኦ ማድረጋቸው የሚደገፍ ነው። በዛ መልክ መጥቶ ድንገት ተከስቶ ቲፒኤልኤፍ ለምን ከቤተ መንግስት ለቀቀ ብሎ የሚወራጭ ምንድን ነው የደረሰው በደል፣ ምንድን ነው የደረሰው ነገር ይባል እንኳን ለሚያስብ ሰው ለሚጠይቅ ሰው መልስ መስጠት የማይችሉ አንዴ ሽግግር መንግስት አንዴ ምናምን እዛ ላይ ተጥደው ስናያቸው እጅግ በጣም የሚገርም ነገር ነው።
ባለፈው ቅዳሜ ሐዋሳ በተከበረው የልዩ ዘመቻዎች እዝ ክብረ በዓል ላይ የልዩ እዙ ወይ ደግሞ የልዩ ዘመቻዎች እዝ ዋና አዛዥ ሌተና ጀነራል ሹማ አብደታ የተናገሩት ነገር አለ። በአስቸጋሪ አየር ጸባይ ማለትም በባህርም በውሃም በምድርም በአየርም በየትኛውም ሁኔታ ላይ ግዳጅ መወጣት የሚችል በጣም የሰለጠነና ብቃት ያለው ኢትዮጵያ ልዩ ዘመቻዎችን የሚፈጽሙ ኃይሎች እየተመረቁና ቁጥራቸውን በእዝ ደረጃ መሆኑን ገልጸዋል። ያንን ማድረጋቸው ማስፈራራት አይደለም። በዛ መድረክ ላይ ጠቅላይ ሚኒስትር አብይ ከሶማሌ እስከ ምጽዋ የኢትዮጵያን ብቻ ሳይሆን የአካባቢው ሰላምና ደህንነት ከሽብር እንከላከላለን የሚል ጥሪ ማቅረባቸው ዝግጅቱ አነስተኛና ጥቃቅን ቡድኖቹና ስብርባሪው ቲፒኤልኤፍ ወይ ደግሞ አለ ወይስ የለም የሚል ሁኔታ ውስጥ ያለው የኤርትራ መንግስት ሁኔታ አይደለም። ከዛ ያለፈ በተለያየ መንገድ የሚደረጉ ነገሮች ስለሆነ ሁልጊዜም ዝግጅት ያስፈልጋል። ከዛም በላይ ኢትዮጵያ መንግስት ዝግጅት ቢያደርግ ለምንድን ነው የምንገረመው? አልነጋገርም፣ ሰላም አልፈልግም የሚል ኃይል ባለበት ሁኔታ ሰላም አልፈልግም የሚሉትን ወገኖች ደግሞ በተለያየ መንገድ የሚደግፉ የሩቅ የቅርብም የኢትዮጵያ ጠላቶች ባሉበት ሁኔታ ውስጥ የሀገሪቱን ተስፋ የሀገሪቱን የሰላምና የልማት ጉዞ ለማደናቀፍ በዚህም በዚያም የሚወራጨውን ለማስታገስ መዘጋጀት ሁሌም አስፈላጊ ነው። መዘጋጀት የሚለው ከሚገልጸው በላይ ዝግጅት እንዳለ እያየን ነው። ያው በባህር በወደብ በኩል የሚመጣውን እያየን ነው። በአየር በየቀኑ የሚገባውን በተለያየ መንገድ የአየር እንትኖችን በረራዎችን የሚያሰሱ ተቋማት በየቀኑ ያወጡታል፣ እያየን ነው። ባለፈው አርብ በየካቲት ወር ብቻ ወደ 19 ቀናት ወደ 20 በረራዎች በአብዛኛው 17ቱ ቢሾፍቱ፣ 2 ደብረ ዘይት 2 ባህር ዳር፣ 1 ደግሞ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያረፈበትን ቢሾፍቱ ደብረ ዘይት ጠቅላይ መምሪያ ያንን የአውሮፕላኖቹ ቁጥር የአውሮፕላኖቹ ኩባንያዎች ዲቴል ነገር እዛ ላይ ወጥቶ አይተናል። ቀጥሏል። ቅዳሜና እሑድ ቅዳሜ ብቻ 2 በረራዎች ቢሾፍቱ አርፈዋል። እሑድም በረራው ቀጥሏል። ስለዚህ ኢትዮጵያ በማያወላዳ መንገድ እንዳይነሳ ከፍተኛ ዝግጅት አለ። ከተነሳ ደግሞ ለመድፈቅ ከበቂ በላይ ዝግጅት መኖሩን የሚያሳይ ነገር ነው። በዛ መድረክ ላይ ጠቅላይ ሚኒስትር አብይ የተናገሩት ከእናንተ ባሻገር ለእናንተም ዋስትና የሚሆን ስራ እየተሰራ ነው የሚል ነገር ስለሆነ እሱንም በደንብ ማድመጡና ማጣጣሙ አስፈላጊ ነው ብዬ አምናለሁ። ከሶማሊያ እስከ ምጽዋ ጠረፍ ዋስትና የሚሰጥ ነገር ያስፈልገናል። ለእናንተም ዋስትና እንሰጣችኋለን። ያሁን የቅርብ ጊዜ ታሪክ ነው። የዚህ ባህር ላይ ሽፍታ በጀልባ በምናምን እየመጡ የተደራጀ ዘረፋ ይፈጸም ነበር። በየመን በኩል ያሉ የሁቲ አማጽያንም በቀይ ባህር መስመር ላይ ያደረጉት አደጋ ግልጽ ነው። ይሄን ነገር ዘላቂ መውጫ ያስፈልጋል ሁልጊዜም። ስለዚህ ሁልጊዜም የዓለም የንግድ መስመር 12% አካባቢ በሚንቀሳቀስበት ኢትዮጵያ በቅርብ ርቀት በምትገኝበት 3.1 ሚሊዮን ህዝብ ያለው ሰው የባህር የደህንነቱ ምናምን ባለድርሻው ነው። 130 ሚሊዮን ህዝብ ተመልካቹ ወደሚኖርበት ምዕራፍ ምንም ኢፍትሐዊ ስለሆነ በሰላማዊ መንገድ በትብብር በወንድማማችነት የሚቀርበውን ጥሪ መቀበሉ ለሁሉም ይጠቅማል። በመድረኩ ላይ ጠቅላይ ሚኒስትር አብይ ያሉት መልእክት ከኢትዮጵያ ባሻገር ለአካባቢው ሀገሮች በመሆኑም እሱንም ማድመጡ ይጠቅማል ብዬ አምናለሁ። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ
ወደ ባህር ያሸጋገር ነው ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። እንግዲህ ከዚህ ከጠቅላይ ሚኒስትር አብይ መልእክትም የምንረዳው ነገር ኢትዮጵያ በማናቸውም ሁኔታ ከራሷን ባሻገር በአካባቢው ላይ ጸጥታ ላይ አደጋ የሚደቅኑ ነገሮች ቢኖሩ በዛም ረገድ የራሷን አስተዋጽኦ ለማድረግ እየተዘጋጀች መሆኗ ትልቅ ሀገር ነች ኢትዮጵያ። ምንም ጥያቄ ውስጥ የሚገባ አይደለም። ኢኮኖሚውም እያደገ ብዙ ነገሮች እየተለወጡ በአጭር ጊዜ ውስጥ ብዙ ነገሮችን እያየን ነው። አንዳንዴ ሩቅ የማይደረስባቸው የሚመስሉ ነገሮች በአጭር ጊዜ ውስጥ እየዳሰስናቸው ስለሆነ በየትኛውም በወታደራዊ መስክም በወታደራዊ አቅምም የታዩ ወይ ደግሞ የሚገለጹ እርምጃዎች ኢትዮጵያ በአጭር ጊዜ ውስጥ ብዙ ርቀት ልትሄድ እንደምትችል የሚጠቁሙ ናቸው። ይህ ባለበት ሁኔታ ውስጥ ያደሩ የሚንከባለሉ ጥያቄዎችን በንግግር ውይይት ፈቶ በትብብር አብሮ በወታደራዊ ኃይልም ወታደራዊ ትብብር በማድረግ በሌላም በኩል ደግሞ ኢኮኖሚያዊ ትብብርን በማድረግ አብሮ መነሳት አብሮ ማድረግ የሚቻልበት ሁኔታ ላይ መስራት ነው። ከዛ ውጭ የሆነ ነገር ለማንም የሚጠቅም ነገር አይደለም። ስለዚህ አሁን ወደ ግጭት የሚያስገቡ ሁኔታዎች ጫፍ ላይ ደርሰዋል። ይህ ባለበት የሰው ሞት አለ፣ የሀብት ንብረት ውድመት አለ። በአጠቃላይ በቀጥታም በተዘዋዋሪም በእያንዳንዱ ኢትዮጵያዊም ሆነ ኤርትራዊ ላይ የሚያሳጥረው ተጽዕኖ አለ። ያ ሁኔታ እንዳይከተል በሰፈር በምናምን ማሰብ ቆሞ በተቃውሞ በምናምን ነገር ራስን በዛ መልክ ማሰለፉን ትቶ ይህን ግጭት ይህን ውድመት ለማስቀረት የኢትዮጵያ መንግስት ምን ማድረግ ይጠበቅበታል? የኤርትራ መንግስት ምን ማድረግ ይጠበቅበታል? ይህንን በጥሞና ማየት መመርመር በጣም አስፈላጊ ነው። ማንም መንግስት የመጀመሪያው ማድረግ ያለበት ጥያቄው ትክክልም ይሁን ትክክል አይሆንም ጥያቄን በንግግር እፈታለሁ ነው። በንግግር እፈታለሁ የሚል የኢትዮጵያ መንግስት አለ። አልነጋገርም ደግሞ የሚል የኤርትራ መንግስት አለ። አልነጋገርም ብቻ ሳይሆን የኢትዮጵያን ድንበር አልፈው በአዲግራትም በተንቤንም አብያዲ አካባቢ የኤርትራ ወታደሮች መታየታቸውን በተለያየ መንገድ እየተገለጸ ነው። እነ ብሉምበርግም የአካባቢ ምንጮችን ጠቅሰው ያረጋገጡት ነው። ይህ ባለበት ሁኔታ ውስጥ ዝም ብሎ ነገሮች እንደማይቀጥሉ ለማንም ግልጽ ነው። ጦርነቱ ቢቻል ወደ አማራ ክልል እንዲርቅ፣ ወደ አፋር ክልል እንዲርቅ፣ ካልተቻለ ደግሞ ትግራይ ውስጥ እንዲካሄድ በኤርትራ በኩል ያለው ፍላጎት በግልጽ የሚታይ ነው። ምን እንደሚፈልግ የማይታወቀው የማይታይ የማይደረስበት በፍጹም በዚህ ምድር ላይ ሊሆን የማይችል ነገር በቅዠት የሚያልመው መቀሌ የተቀመጠ ቲፒኤልኤፍ የሚባል ስብርባሪ ቡድን ምን ለማሳካት እንደሚፈልግ እንኳን ግልጽ አይደለም። ቁልፍ የፖለቲካ መሪዎቹን አቶ ወታደራዊ አዛዦቹን አቶ አሁን የሻዕቢያ ጥገኛ ሆኖ ከዛ ሻዕቢያ ተሸክሞ 4 ኪሎ አድርሶ መንግስት አድርጎኝ ይመለሳል ብሎ የሚያስቡ ይህንን እንኳን መገምገም የማይችሉ ሰዎች ሄዶ ቲፒኤልኤፍ እንዲህ አይነት ሐሳብ የመከነባቸው ሰዎች እጅ መግባቱ እጅግ አስገራሚ ነገር ነው። እናም
የኢትዮጵያ መንግስት ልነጋገር እያለ ነው። አልነጋገርም የሚለው የኤርትራ መንግስት ነው። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ይከበር፣ ያን እያከበርኩ ነው፣ በዛ መንገድ እንቀጥላል። የፕሪቶሪያ ሰላም ስምምነት ይከበር እያለ የፕሪቶሪያ ስምምነት በየቀኑ በየሰዓቱ እየዳጠ እየደፈጠጠ የሚሄደው ደግሞ ቲፒኤልኤፍ የተባለ ቡድን ነው። የሚናገሩትን ራሱ የሚያውቁ አይመስለኝም። አንዳንድ መረጃዎች ይወጡ ነበር። የኢትዮጵያ ሀገር መከላከያ ሰራዊት ትግራይ የሚገኘውን የኢትዮጵያ የሀገር መከላከያ ሰራዊት የሰሜን እዝ ካምፕን እንዲቆጣጠር ከጊዜ አስተዳደሩ ጋር ተስማምቷል የሚል መረጃዎች ሲወጡ ስለነበር ያንን መሰረት አድርጎ ጊዜ አስተዳደሩ ያወጣው እንዲገባ አልፈቀድኩም ይላል። አስገራሚ ነገር ነው። ዝም ማለት ነው የመሰለ ነገር አለ እንዴ? ማን ነው ፈቃጅ የሚያደርግ? መፍቀድ መከልከል የሚባል ነገር የት ይመጣል? የፕሪቶሪያ ሰላም ስምምነት እኮ ኢትዮጵያ ሀገር መከላከያ ሰራዊት እኮ ትግራይ ውስጥ እኮ እንዲሰማራ ተወስኗል። ማን ነው ፈቃጅ? ማን ነው ከልካይ? ከዛም አልፎ ደግሞ የጸጥታ ቢሮ ምናምን የሚባል ትግራይ ግዛት ካልተመለሰ መሳሪያ አንፈታም። የፕሪቶሪያ ሰላም ስምምነት ሲፈረም ቅድመ ሁኔታ አለ። በአንድ ወር ሁሉን ነገር አራግፋለሁ የተባለው በክብር በሰላም የሰላም ስምምነቱ መቀበል አይሻልም? በክብር በሰላም ስል የኢትዮጵያ መንግስት ያንን ለማስከበር የሚያደርገውን የትኛውንም ነገር ዓለም አቀፉ ማህበረሰብ ይቀበለዋል፣ ይደግፈዋል ብቻ አይደለም። ከዛ በኋላ በእነዚህ ኃይሎች ላይ የሚወስደው የትኛውም እርምጃ ሙሉ ድጋፋቸውን ይሰጣሉ ወይ የተረፈውም እስር ቤት ገብቶ በዘር ማጥፋት በአጠቃላይ በየትኛውም ወንጀል፣ ምክንያቱም ያጠፉት ጥፋት እስካሁን ድረስ የሰሩትን እነሱ ላይ ያስወስድ እንዳለ ማሸከም ነው የቲፒኤልኤፍን ወንጀል። የሰላምን መንገድ የመረጡት ያው በሽግግር ፍትህ በምን ዘላቂ መውጫ የሚገኝበት መንገድ ላይ መስራት ነው። እነዚህን ግን በሽግግር ፍትህ ማየት የሚቻል አይመስለኝም። ተጨማሪ ውድመት፣ ተጨማሪ እልቂት ለመፍጠር የሚተጣደፉ ያሉ ሰዎች። ስለዚህ ይህን በተመለከተ እነዚህ ሰዎች ጋር ምንድን ነው የመሳሪያ መንፈታው? ይሄ ሲሟላ ነው። የፕሪቶሪያ ሰላም ስምምነት ላይ የለም። ተረት ማቆም አለበት። ከምንም በላይ ደግሞ ህዝቡ በከፍተኛ ስጋት፣ በከፍተኛ ጭንቀት፣ በከፍተኛ መረበሽ ውስጥ ሆኖ በአውሮፕላንም በየብስም በአውቶቡስም ትግራይን እየለቀቀ እየወጣ ነው። ዝም ብሎ ሰው አሰላለፉን አያጤንም። ይህንን ብቻ አይቶ ያኔ ከአሜሪካ መጥተው ነው እኮ ሊዋጉ ሄዱት። ከአሜሪካ ወደ ትግራይ ሄዱ። አሁን ደግሞ ከመቀሌ እና ከሽሬ ከአክሱም ከተንቤን ከምናምን ወደ አዲስ አበባ እየሸሹ ነው። ቶፕ ወታደራዊ አዛዦች እነ ጀነራል ጻድቃን ከሂደቱ ወጥተዋል። ቲፒኤልኤፍ እናስወግዳለን በሚል የለውጥ ንቅናቄ ጀምረዋል። የፓርቲው ልሳንም ዓለም አቀፍ አርዕስት የነበሩትም አቶ ጌታቸው ረዳ ከዚህ ቡድን ጋር የለውም። መስራቾቹ እና አቶ ስዩም መስፍን እና አቶ አባይ ፀሐዬ በጦርነቱ መሃል ህይወታቸውን ከፍለዋል። ግንቦት ማለት ህዳር ማለት ጥቅምት 24 2013 ጥቅምት 24 2013 የነበረው ህወሓት በአመራሩም በህዝባዊ ድጋፉም በታጠቀው መሳሪያም ዛሬ ካለበት ሁኔታ ጋር ሲነጻጸር፣ በአንጻሩ ደግሞ ያለው የኢትዮጵያ መንግስት ያኔ ከነበረበት ወታደራዊ ቁመናና ከአሁኑ ጋር ሲነጻጸር ቲፒኤልኤፍ ያን የነበረው ቲፒኤልኤፍ በግዙፍ አካል ነው ስንካል ዝሆን ነበር። አሁን የምናየው ቲፒኤልኤፍ ደግሞ ጥንቸል ለመሆን እንኳን ገና ይቀረዋል። ብናኝ ብሎ ሊጠቀስ በሚችልበት ደረጃ ላይ ያለ ቡድን ነው።
ይህን እንኳን መገምገም የሚችሉ ሰዎች አይደሉም። እና ለምን ለህዝቡ እፎይታ አይሰጡትም? ስንት ሰው ነው በአውሮፕላን ተጓጉዞ አዲስ አበባ መግባት የሚችለው? ስንት ሰውስ ነው የባስ ራሱ ከፍሎ መምጣት የሚችለው? ይነስ መብዛ ያለው ሰው እኮ እየሆነ ነው። የአውቶቡስ ዋጋ ከ3,000 ብር ነበር ወደ 6,000 ገባ ተባለ። ስንት ሰው ነው 6,000 ብር ከፍሎ ወደ አዲስ አበባ የሚጓጓዘው? አሁን ቤተሰብ ልጆቹን ለማስመለጥ በቃ ያለ ንብረቱን የሚሸጠውም ቢሆን ከሞት ለማስመለጥ እንግዲህ ጥረት እያደረገ ነው ማለት ነው። ይሄ ሰቀቀን፣ ይሄ መከራ፣ ይሄ ጭንቀት እንዲያበቃ ማድረግ ምንም የተለየ እንትን አይጠይቅም። ይህን ጭንቀት የመከራ እንዲያበቃ ለማድረግ የፕሪቶሪያ የሰላም ስምምነት በተቀመጠው መሰረት ሰላምን ማረጋገጥ፣ ተፈናቃዮችን ወደ ቤታቸው ወደ ሰፈራቸው መመለስ፣ ሌሎች ያደሩ ጉዳዮችን በውይይት በምናምን መፍታት። የኤርትራ መንግስትም መንገድ መሪዎቹና የፍልሚያ ሜዳው ራቅ እንደማይል ካረጋገጠና ድንበር ላይ የሚጀመር ከሆነ አስመራ በጣም ቅርብ ስለሆነ ሪስክ ላለመውሰድ እነጋገራለሁ ሊልም የሚችልበት እድል ሰፊ ነው። ስለዚህ በኃላፊነት ስሜት ነገሮችን ማየትና መገምገሙ ያው በመጨረሻው ሰዓት የመጨረሻዋ ጥይት እስክትፈነዳም ድረስ እነዚህን ሰዎች በተደጋጋሚ ማሳሰቡ አስፈላጊ ነው። ምክንያቱም ብዙ የሚያሳስቧቸው፣ ብዙ የሚነግሯቸው፣ ብዙ የሚያስጠነቅቋቸው ሰዎች እንዳሉ ይታመናል። እነ ዶክተር ቴዎድሮስ አድሃኖምንም ሰላም ከሚለው ባሻገር ገፋ አድርገው ይሄ መሆን የለበትም፣ በዚህ በኩል የመጉደል ያሉን ነገር እነከሌን መፈጸም አለባቸው የሚል ከምር የድፍረት አስተያየት፣ የድፍረት ምክር፣ የድፍረት የመፍትሄ ሀሳብ ማቅረቡም ጠቃሚ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ የካቲት 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ የካቲት 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።